ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን መከላከያ ቆረጠ። ጦሩ በትግራይ ክልል የሰሜን እዝ ስር የነበሩ የመከላከያ ካምፖችንና ወታደራዊ ገዢ መሬቶች ለመቆጣጠር ወደ ትግራይ ክልል መግባቱ እየተነገረ ነው። መከላከያ ትግራይ ክልል ለቆ መውጣቱን ተከትሎ ሻዕቢያ ትግራይን የውሃ መንገድ አድርጎ እየተመላለሰበት ነው። የኢሳያስ ሰራዊት በርካታ ድንበር አካባቢ የሚገኙ የኢትዮጵያ ግዛቶችንም እየተቆጣጠረ ነው። አሁን ታዲያ መከላከያ ሻዕቢያን ጠርጎ ለማባረር ዳር ድንበሩን ለማስከበር ወደ ትግራይ ክልል መግባት ጀምሯል። በአንጻሩ ህወሓት በጊዜ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ በኩል መከላከያ ትግራይን እንዳይረግጥ ማለቱ ይታወሳል። አነጋጋሪውን መረጃ ታደምጡታላችሁ። በሌላ በኩል አሁን በመቀሌ የሚገኘው የትግራይ ክልል ጊዜ አስተዳደር የህወሓት አሽከርና የሻዕቢያ ተላላኪ መሆኑን ተከትሎ አዲስ የትግራይ ክልል አስተዳደር በአዲስ አበባ እየተቋቋመ መሆኑ ተሰምቷል። አዲስ አበባ የተደራጀው ኃይል ፖለቲካዊና ወታደራዊ ክንፉን በማጠናከር ወደ ትግራይ መግባትና የህወሓትን ስርዓት ለማስወገድ ዋነኛ ዓላማው አድርጎ እየተንቀሳቀሰ መሆኑ ሲታወቅ ስብስቡን በዋናነት የሚመሩ ጀነራል ጻድቃን ገብረትንሳኤ፣ ብርጋዴር ጀነራል ገብረ እግዚአብሔር በየነ ወደ አንጥሩ፣ ሜጀር ጀነራል አበበ ተክለ ሃይማኖት ጆቤና ኢንጂነር አሰፋ አብርሃና ጀነራል ተክላይ አሸብር ወደ አሸብር ናቸው ተብሏል። እጅግ አነጋጋሪውን ዜና በጥንቅራችን ተካቷል። ብልጽግና ፓርቲ የአብንና የኢዜማ አመራሮች በሚወዳደሩባቸው ምርጫ ክልሎች እጩ አላቀረበም። ገበታ ሚዲያ የተመለከተው የእጩዎችን ዝርዝር እንደሚያሳየው የአብን ሊቀመንበር ዶክተር በለጠ ሞላና የኢዜማ ሊቀመንበር ኢዮብ መሳፍንት እጩ ሆነው በቀረቡባቸው ምርጫ ክልሎች ብልጽግና ተወዳዳሪዎችን አላስመዘገበም። ግርምትንም ያጫረውን ጉዳይ ወደ እናንተ እናደርሳለን። ከዚሁ ከዘንድሮ ምርጫ ጋር በተያዘ መካከለኛ የትምህርት ደረጃ ይዞ እንደሚፎካከር የተነገረለት የሙዚቃ አቀናባሪው ከሙዙ ካሳ አሁን ደግሞ በተጭበረበረ አድራሻ ተወዳዳሪ ለመሆን መመዝገቡ ተሰምቷል። የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫዎች ማንኛውም እጩ በሚወዳደርበት የምርጫ ክልል የአካባቢውን ማህበረሰብ ችግር በቅርበት የሚያውቅ መሆኑን ለማረጋገጥ ሲባል ቢያንስ ለ6 ወራት በቋሚነት መኖር እንዳለበትም በጥብቅ ይደነግጋል። ሆኖም ካሙዙ ለምርጫ ቦርድ ያስመዘገበው የመኖሪያ አድራሻ የእርሱ ትክክለኛ ቤት ሳይሆን የአንጋፋ አቀናባሪ አበጋዝ ክብረ ወርቅ መኖሪያ መሆኑ ተረጋግጧል። ማጭበርበር በደንቡ መሰረት እስከ መሰረዝ የሚያደርስ ነው ተብሏል። ዝርዝሩን ታደምጡታላችሁ። አሁንም በቀጥለው የመካከለኛው ምስራቅ ጦርነት ደግሞ ዶናልድ ትራምፕ ኢራንን በእጅጉ የፈሩ መስሏል። ሆርሙዝን ካልከፈትሽ አለቀልሽ ብለው የ48 ሰዓት ገደብ የሰጡት ፕሬዝደንቱ በኋላ ላይ ለ5 ቀናት አሁን ደግሞ ለተጨማሪ 10 ቀናት አራዝሞታል። ኢራን በአንጻሩ ፈንክች አላለችም። እስራኤል ደግሞ ወሳኙን የሆርሙዝ ወሽመጥ መተላለፊያን የሚቆጣጠረው የኢራን እስላማዊ አብዮታዊ ዘብ የባህር ኃይል አዛዥ የሆኑትን አሊ ሬዛ መግደሏን አስታውቃለች። ከመካከለኛው ምስራቅ የሰሙ አዳዲስ ጉዳዮችንም አካተናል። እውነት ነው፣ ቃል የእምነት ዕዳ ነው። ቃል በገባነው መሰረት ጥንቅቅ አድርገን የገነባነውን ባለ 17 ወለል አፓርትመንት ለውድ ደንበኞቻችን ባስረከብን ማግስት ወደ ሁለተኛው ፕሮጀክታችን እጃችንን ለስራ አንስተናል። ነፋሻማ ስፍራ፣ የመዲናችንን ማራኪ እይታ በእጁ የሚያደርጉበት በ1 ኪሎ ሜትር ርቀት ውስጥ 16 በላይ ኤምባሲዎችና አዲሱን ቤተ መንግስት በሚያገኙበት በእንግሊዝ ኤምባሲ ሁለተኛ ሳይታችንን እንሆ ብለናል። ሰመር ሪል ስቴት እጅግ ዘመናዊ አፓርትመንትን ከባለ 2 እስከ ባለ 4 መኝታ በካሬ ከ88 ሺህ ብር ጀምሮ በ10% ቅድመ ክፍያ ደግሞ የማያገኙትን እድል የግሉ ያድርጉ። ለአንድ አባወራ 2 የመኪና መቆሚያ፣ 5 ሊፍቶች፣ ጂምና ስፓ፣ የመዋኛ ገንዳ ያካተተው ሳይታችን ከ50% የባንክ ብድር ጋር አቅርበንሎታል። ከምቹና ከተራዘመ ያከፋፈል ስርዓት ጋር 30% ድረስ በሚደርስ ቅናሽ ተጠቅመው የቤት ባለቤት ይሁኑ። ለ10 ደንበኞቻችን ባዘጋጀነው የ5% ልዩ ዕድል እንድትጠቀሙ ከታች ባለው ስልክ ይደውሉ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁን እንድትቆዩ በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናመራለን። ብልጽግና ፓርቲ የአብንና የኢዜማ አመራሮች በሚወዳደሩባቸው የምርጫ ክልሎች እጩ አላቀረበም። ገዢው ብልጽግና ፓርቲ እጩ ባላቀረበባቸው ከ80 በላይ የተወካዮች ምክር ቤት መቀመጫዎች ውስጥ የተቃዋሚዎቹ የአማራ ብሔራዊ ንቅናቄ አብንና የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ አመራሮች የሚወዳደሩባቸው የምርጫ ክልሎች እንደሚገኙ ገበታ ሚዲያ ተገንዝቧል። የእጩዎች ዝርዝር እንደሚያሳየው የአብን
ሊቀመንበር ዶክተር በለጠ ሞላ፣ የኢዜማ ሊቀመንበር ኢዮብ መሳፍንት እጩ ሆኖ በቀረቡባቸው ምርጫ ክልሎች ብልጽግና ተወዳዳሪዎችን አላስመዘገበም። አብን 6 የስራ አስፈጻሚ አባላቱን ለምርጫ ያቀረበ ሲሆን እነዚህ የፓርቲው አመራሮች ለፓርላማ አባልነት በሚወዳደሩባቸው ስፍራዎች ገዢው ፓርቲ አይቀናቀናቸውም። ግንቦት 2018 ይካሄዳል ተብሎ ለሚጠበቀው 7ኛው አጠቃላይ ምርጫ 10919 የፖለቲካ ፓርቲና የግል ተወዳዳሪዎች በእጩነት ቀርበዋል። ብልጽግና ፓርቲ 2950 እጩዎችን በማስመዝገብ በቀዳሚነት የተቀመጠ ሲሆን ተቃዋሚው ኢዜማ ደግሞ 1256 ተወዳዳሪዎች በማቅረብ ሁለተኛ ደረጃን ይዟል። ሌላኛው ተቃዋሚ ፓርቲ አብን ለዘንድሮ ምርጫ ያቀረበው 70 እጩዎችን ነው። ከእነዚህ ውስጥም 16 ያህሉ ለተወካዮች ምክር ቤት ይወዳደራሉ። የኢትዮጵያ ብሔራዊ ምርጫ ቦርድ መረጃ እንደሚያሳየው ግንቦት ላይ ውድድር የሚደረግባቸው አጠቃላይ የህዝብ ተወካዮች ምክር ቤትና የክልል ምክር ቤት ወንበሮች ብዛት 3463 ነው። ቢቢሲ በተመለከተው የእጩዎች ዝርዝር መሰረት ገዢው ብልጽግናን ጨምሮ አንድም የፖለቲካ ፓርቲ ለሁሉም አገሪቱ ምክር ቤት መቀመጫዎች መወዳደር የሚያስችል እጩ አላቀረበም። ከዚሁ ከዘንድሮ ምርጫ ጋር በተያያዘ መካከለኛ የትምህርት ደረጃ ይዞ እንደሚፎካከር የተነገረለት የሙዚቃ አቀናባሪው ካሙዙ ካሳሁን ደግሞ በተጭበረበረ አድራሻ ተወዳዳሪ ለመሆን መመዝገቡ ተሰምቷል። የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ አዋጅ ማንኛውም እጩ በሚወዳደርበት የምርጫ ክልል የአካባቢው ማህበረሰብ ችግር በቅርበት የሚያውቅ መሆኑን ለማረጋገጥ ሲባል ቢያንስ ለ6 ወራት በቋሚነት መኖር እንዳለበት በጥብቅ ይደነግጋል። ሆኖም ካሙዙ ለምርጫ ቦርድ ያስመዘገበው የመኖሪያ አድራሻ የእርሱ ትክክለኛ ቤት ሳይሆን የአንጋፋ አቀናባሪ የአበጋዝ ክብረ ወርቅ ሾታ መኖሪያ ቤት መሆኑ ተረጋግጧል። እንዲህ አይነቱ ማጭበርበር በደንቡ መሰረት እስከ መሰረዝ የሚያደርስ ነው ተብሏል። ይህንን ተከትሎ በቀጣይ የምርጫ ቦርድ ውሳኔ ምን ይሆናል የሚለው በጉጉት ተጠብቋል። አቀናባሪው ላይ ከሚቀርብበት ህጋዊ የሰነድ ማጭበርበር ጥሰት ክስ ባሻገር በተደጋጋሚ ጠቅላይ ሚኒስትር አብይ አህመድን ስምና ከእሳቸው ጋር የቅርብ ግንኙነት አለኝ የሚለውን ትርክት እንደ ማስፈራሪያና የጥቅም ማግኛ መሳሪያ ሲጠቀምበት መቆየቱ የአደባባይ ሚስጥር መሆኑ እየተነገረ ይገኛል። በዚህም የቅርበት ፖለቲካ ተጽዕኖ በመጠቀም በባህልና ስፖርት ሚኒስቴር የሚወጡ ግዙፍ የመንግስት ፕሮጀክቶችንና ጨረታዎችን ያለምንም ተወዳዳሪ ሲያሸንፍ ቆይቷል። የህዝብ ሀብት አጠቃቀምንና የጨረታ ግጋትን ለራሱ ጥቅም ሲጥስ የነበረ ግለሰብ ነገ የምክር ቤት አባል ሆኖ የከተማዋን በጀት ያጸድቃል ወይስ የመንግስት ስራ አስፈጻሚውን ይቆጣጠራል ብሎ ማሰብ ጅብን ስጋ አደራ እንደ መስጠት የሚቆጠር አደገኛ አካሄድ መሆኑን ታዛቢዎች አጥብቀው እየሞገቱ ይገኛል። በቀጣይ መረጃ መከላከያ ቆረጥም። ጦሩ በትግራይ ክልል የሰሜን እስር የነበሩ የመከላከያ ካምፖችንና ወታደራዊ ገዢ መሬቶችን ለመቆጣጠር ወደ ክልሉ እየገባ መሆኑን አፍሪካን ኮንፌዴሬሽን ዘግቧል። መከላከያ ትግራይ ክልል ለቆ መውጣቱን ተከትሎ ሻዕቢያን ትግራይን የውሃ መንገድ አድርጎ እየተመላለሰበት ነው። የኢሳያስ ሰራዊት በርካታ ድንበር አካባቢ የሚገኙ የኢትዮጵያ ግዛቶችንም እንደተቆጣጠረ ነው። አሁን ታዲያ መከላከያ ሻዕቢያን ጠርጎ ለማባረር ዳር ድንበሩ ለማስከበር ወደ ትግራይ መግባት ጀምሯል። በአንጻሩ ህወሓት በጊዜ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ በኩል መከላከያ ትግራይን እንዳይረግጥ ማለቱ ይታወሳል። ህወሓት ከህገ መንግስቱ ባፈነገጠ መንገድ የመከላከያ ሰራዊት የሀገሩን ግዛት እንዳይቆጣጠር ቢስትም መከላከያ ግን በመንገዴ ብትገቡ ውርድ ከራሴ ከሚል ማስጠንቀቂያ ጋር ወደ ትግራይ ክልል መግባቱን የጸጥታና ደህንነት ጉዳዮች ላይ ትኩረቱን አድርጎ ዘገባዎችን የሚወጣው አፍሪካ ኮንፊደንሻል ዘግቧል። ይኸው ዘገባ ህወሓት ሻዕቢያን አትንኩብኝ ብሎም መንገድ የሚያደ አቀፍ ከሆነ መከላከያ ህወሓትን ከኢሳያስ ወታደሮች ጋር አብሮ ሊቀብሮ ማቀዱንም ያትታል። አፍሪካን ኮንፊደንሻል አክሎም ጀነራል ጻድቃን ገብረትንሳኤ ቡድኑ አርፎ ካልተቀመጠ ህወሓትን በአጭር ጊዜና በትንሽ ኪሳራ ማስወገድ ይቻላል የሚል ጥልቅ ግምገማ እንዳቀረቡም ይገለጻል። ዓለም ትኩረቱን በመካከለኛው ምስራቅ ትኩሳት ላይ ባደረገበት በዚህ ወቅት የፌዴራል መንግስት ከፍተኛ ቁጥር ያለው ኃይሉና ከባድ የጦር መሳሪያዎችን ወደ ትግራይ ማስገባቱንና በቀጣይም የህወሓትና ሻዕቢያ ምላሽ ምን ይሆናል የሚል የሚጠበቅ ሆኗል። በሌላ በኩል አሁን በመቀሌ የሚገኘው የትግራይ ክልል ጊዜ አስተዳደር የህወሓት አሽከርና የሻዕቢያ ተላላኪ መሆኑን ተከትሎ አዲስ የትግራይ ክልል አስተዳደር በአዲስ አበባ የተቋቋመ መሆኑም ተሰምቷል። አዲስ አበባ የከተሙት የህወሓት ተቃዋሚ ጀነራሎችና ፖለቲከኞች ትግራይን ጊዜ አስተዳደር ለመረከብ የተዘጋጁ መሆኑ ታውቋል። በነ ጀነራል ጻድቃን ገብረትንሳኤ የሚመራው ስብስብ ወደ ትግራይ ሰብሮ ለመግባት አፋር የሚገኘውን ሀራ መሬት ወይም የትግራይ ሰላም ኃይል ወታደራዊ ክንፍ ማድረጉንም የዋዜማ ዘገባ ያሳያል።
አዲስ አበባ የተደራጀው ኃይል ፖለቲካዊና ወታደራዊ ክንፉን በማጠናከር ወደ ትግራይ መግባትና የህወሓትን ስርዓት ለማስወገድ ዋነኛ ዓላማው አድርጎ እየተንቀሳቀሰ ነው ተብሏል። ስብስቡን በዋናነት የሚመሩት ጀነራል ጻድቃን ገብረትንሳኤ፣ ብርጋዴር ጀነራል ገብረ እግዚአብሔር በየነ፣ ወዲያን ጥሩ፣ ሜጀር ጀነራል አበበ ተክለ ሃይማኖት ጆቤ፣ ኢንጂነር አሰፋ አብርሃና ጀነራል ተክላይ አሸብር ወዲ አሸብር ናቸው ተብሏል። በተራዘመ መፈንቅለ አስተዳደር ወደ አዲስ አበባ የሸሹትን ጌታቸው ረዳን የተኩት የጊዜ አስተዳደሩ ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ የስልጣን ጊዜው ተገባዷል። 2 ሳምንት የስልጣን እድሜ የቀራቸው ጀነራል ታደሰ ወረደ አስተዳደር ለመረከብም ተዘጋጅቷል የተባለው ኃይል ከወዲሁ ምክር ቤት እያቋቋመ ነው ተብሏል። የጀነራል ታደሰ ወረደ የስልጣን ጊዜ የ2 ሳምንት እድሜ የቀረ መሆኑን ተከትሎ ትግራይን ለመረከብ እየተቋቋመ ነው በተባለው ምክር ቤት ፓርቲዎችን ያቀፈ ሆኗል። በጀነራል ጻድቃን የሚመራው የትግራይ የለውጥ ፈላጊዎች እንቅስቃሴ አባል የሆኑት የጌታቸው ረዳ ስምረት ባይቶና፣ አረና ትግራይ፣ ትንሳኤ፣ ሰባ እንደርታና ቀንጬ ሀቅ የተባሉ 5 የፖለቲካ ፓርቲዎች እንዳሉበት ተጠቁሟል። እንዲሁም በአፋር የሚንቀሳቀሰው ሐራ መሬት ወይም የትግራይ ሰላም ኃይል በመባል የሚጠራው ታጣቂ ቡድን ወታደራዊ ክንፍ እንዲሆን ከስምምነት መደረሱ ተመላክቷል። ሐራ መሬት ህወሓትን በመቃወም የተሰባሰበ ታጣቂ ቡድን ሲሆን በአዲስ አበባ ከሚንቀሳቀሱ የትግራይ ፖለቲካ ኃይሎች ጋር ጎን ለጎን ይንቀሳቀሳል። አዲስ አበባ የተደራጀው ስብስብ የትግራይ ጊዜያዊ አስተዳደርን ለመቆጣጠር ጥረት መጀመሩን የተገለጸ ሲሆን ለዚህም መንግስታዊ ቅርጽ ያለው ምክር ቤት እያቋቋመ ነው ተብሏል። ምክር ቤቱ የጀነራል ታደሰ የስልጣን ጊዜ ከማብቃቱ በፊት በቅርቡ በአዲስ አበባ ይፋ እንደሚያደርግ የዋዜማ ዘገባ ያሳያል። በቀጣይ መረጃም ፕሬዝዳንት ዶናልድ ትራምፕ የኢራንን ኃይል ማመንጫዎች ለመምታት ያስቀመጡትን ቀነ ገደብ በድጋሚ ያራዘሙ። ኢራን የሆርሙዝ ወሽመጥን እስከ አርብ ድረስ የማትከፍት ከሆነም የኃይል ማመንጫዎቿን እንደሚደበድቡ ዝተው የነበሩት ፕሬዝዳንት ዶናልድ ትራምፕ የሰጡትን ቀነ ገደብ በ10 ቀናት አራዘሙ። ፕሬዝዳንቱ የሚፈጽሙትን ጥቃት በድጋሚ ያራዘሙት በኢራን ጥያቄ መሆኑም ተነግሯል። ይሁን እንጂ ኢራን በበኩሏ ከአሜሪካ ጋር ንግግር እየተካሄደ ነው መባሉን አሁንም ማስተባበሏን ቀጥላለች። አንድ የሰላም ንግግር አሸማጋይ ደግሞ ኢራን በኃይል ማመንጫዎች ላይ ይፈጸማል የተባለው ጥቃት እንዲራዘምላት እንዳልጠየቀች መናገራቸው ተዘግቧል። በሌላ በኩል እስራኤል ወሳኙን የሆርሙዝ ወሽመጥ መተላለፊያን የሚቆጣጠረው የኢራን እስላማዊ አብዮታዊ ዘብ የባህር ኃይል አዛዥ የሆኑትን አሊሬዛ መግደሏን አስታውቃለች። የእስራኤል መከላከያ ሚኒስቴር እስራኤል ካትዝ አዛዡ በሽብር የቦምብ ጥቃቶችና የሆርሙዝ የባህር ወሽመጥን በመዝጋት በቀጥታ ተጠያቂ ናቸው በማለትም ከሷል። ሚኒስቴሩ ጨምረውም ከዋና አዛዡ ባሻገር በርካታ ሌሎች የኢራን ከፍተኛ የባህር ኃይል እዝ ባለስልጣናት በእስራኤል ጥቃት መገደላቸውን አመላክቷል። ግድያውን በተመለከተ እስራኤል እስካሁን ማረጋገጫም ሆነ ማስተባበያ አልሰጠችም። አሊሬዛ የእስላማዊ አብዮታዊ ዘብ የባህር ኃይል አዛዥ ሆነው የተሾሙት እንደ አውሮፓውያን አቆጣጠር በ2018 ነበር። ከዚህ በፊት እንደ አውሮፓውያን አቆጣጠር ከ2010 ጀምሮ የአብዮታዊ ዘብ የባህር ኃይል ምክትል አዛዥ በመሆንም አገልግለዋል። ኢራን አሁንም ወይ ፍንክች ያለች ሲሆን ትራምፕ ደግሞ ማስፈራሪያቸውን እያከታተሉ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሁን ደግሞ የኢራን አመራሮች አንድ ከሆነ በኋላ ወደ ኋላ መመለስ ስለማይኖር ጊዜው ሳይረፍድ በፊት ድርድር እንዲያደርጉ አሳስበዋል። የኢራን አመራሮች ከአሜሪካ ጋር ለመስማማት እየለመኑ ነው በማለት የጻፉት ፕሬዝዳንቱ የአገሪቱ ጦር እንደተደመሰሰ እንዲሁም ወደ ኋላ የመመለስ ምንም እድል እንደሌለው ተናግረዋል። በአንጻሩ የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ ኢራን ለአሁኑ ምንም የመደራደር ፍላጎት እንደሌላት ረቡዕ ዕለት ተናግረው ነበር። በወዳጅ ሀገራት በኩል መልእክት መድረሱን የተናገሩት የውጭ ጉዳይ ሚኒስቴሩ ነገር ግን ይህ የመልእክት ልውውጥ ንግግርም ድርድርም ወይም ለዚህ የቀረበ ነገር እንዳልሆነ አስገንዝበዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።